الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول إن شاء الله علم الحال كأقوم نبت نكتلالن علم الحال مالت سويو حالا وداو تمرو وداو لاستمرو يمكبا كتاب نو إن شاء الله اللاتشن من عندنا رسال الله تعالى قال المؤلف باب الطهارة سلا طهارة يمين نجرنو سلا طهارة فصل فروض الوضوء ستة يا وضوء قديتا سدستنو يا وضوء قديتاو سدستنو كسدستو كقدلة أيهونم مالتنا نية الطهارة للصلاة لصلاة اطرار الله بلو منيات عند غسل الوجه فيتن يما تبقزي وغسل الوجه فيتن هلو لا تبنو جميعه هلونم من منابت الشعار الرأس إلى الذقن كاس أقول ما باك ياويزو أجو جنچلو درس مالتنا يفيت انتنو كجورو جورو እንደገና ከዚህ ከጠጉሩ መባቀያ ግንጭሉ ድረስ ማለት ነው። ይሄ ፊት ነው። ይሄን ማጠብ አለበት። ወሚነል ኡዙኒ ኢለል ኡዙን ከጆሮው ጆሮው ድረስ ከዚህ ጆሮው እዚህ ጆሮው ድረስ ማጠብ አለበት። ትንሽ እንኳን ተቀረ ውዱኡ ትክክል አይሆንለትም ማለት ነው። ወገስሉል የደይን ሁለት እጆችን ሊያጥብ ነው። ማል ሚርፈቀይኒ እክርኑ ድረስ ወይም እቅጭሎቹ ወመስሑ بعض الرأس كراسو وسنن لابس مالتنا وغسل الرجلين ሁለት እግሮቹን ሊያጥብነው مع الكعبين ወቁርጭምጭምቱ ድረስ ወተርቲቡ ተራ ተራ ማድረግ አለበት ማለት ነው። ስለዚህ ውዱ የሚያደርግ ሰው ይሄን ስድስት ነገር ግዴታ ይሆንበታል። ሁለት እግሩን ማጠብ አለበት ወቁርጭምጭምቱ ድረስ። ወደታይ ትንሽ የሚታይ ከሆነ የማይዳረስለት ከሆነ ቸኩሎም ይሁን ምንም ይሁን ውዱ ትክክል አይሆንለትም። ሶላቱም ትክክል አይሆንም ማለት ነው ውዱኡ ትክክል ካልሆነ። ፈስሉን ወየንቁዱል ውዱአ ውዱእ ካደረገ በኋላ አሁን ውዱእን ከመለ ማለት ነው። ይሄን ሸርጡን ፈርዱን ግዴታውን ተናገሩ። ከዛ በኋላ ውዱእ ካደረገ በኋላ ደግሞ ምን ምን ያበላሽበታል የሚለውን ሊጠቅስ ነው ሙአሊፍ። ወየንቁዱል ውዱአ ውዱኡ ይበላሻል ማ ኸረጀ ሚነል ቁቡሊ ወዱቡር ከስተኋላም ይሁን ከስተፊት የወጣ ሁሉ ውዱእ ያበላሻል። ማንኛውም ነገር ከስተኋላም ይሁን ከስተፊት የሚወጣ ነገር ውዱእ ያበላሻል። ገይረል መኒይ የዘር ፈሳሽ ሲቀር እሱስ ውዱእ ካይሆን ትጥበትን ግዴታ ያደርግበታል እንጂ ውዱእ አይደለም። ትጥበት ግዴታ ይሆንበታል የዘር ፈሳሽ የሚፈሰው ከሆነ። ወመሱ ቁቡሊል አደምይ የበኒ አደምን ቁቡል በስተኋላም ይሁን በስተኋላ መንካት አው ሐልቀቲ ዱቡሪሂ ቢበጥኒ ልከፍ በመዳፉ ሆድ ከስተኋላ ያለውን ብልቱን የሚነካ ከሆነ ውዱእ ይፈታል። ቢላ ሐኢሊን ያለ ግርዶ ማለት ነው። ወለምሱ በሸረቲል አጅነቢያህ አጅነቢይ ጋር በመነካካት አጅነቢይ አለቲ ቱሽተሃ የምትከጀል ከሆነች ማለት ነው። ትልቅ ከሆነች ያችን ከነካ አንድ ሰው ውዱእ ይበላሽበታል ማለት ነው። ትልቅ የሆነችን ሴት የምትነካ ከሆነ እሱም የሷም የሁለታቸውም ነው። የሚነካውም የተነኪቱም ውዱእ ይበላሻል ማለት ነው። ሐታ ሚስቱ እንኳን ብትሆን ውዱእ ትፈታለች። ሚስቱ እንኳን ብትሆን ውዱእ አድርጎ አንድ ሰው ሚስቱን ከነካ ውዱእ ይፈታበታል ማለት ነው። ምክንያቱም ለምን ነው የፈታችበት? ኒካህ ነው ያገናኛቸው፣ ዝምድና ያላቸው ኒካህ ነው ያገናኛቸው። ይሄ ኒካህ ቢነሳ አጅነቢይ ይሆናሉ ማለት በሳቸው። ስለዚህ ኒካህ ነው ያገናኛቸው። ውዱእ ክፈታበታለች ከነካት ማለት ነው። ወዘዋሉል ዐቅሊ ዐቅሉ በመወገድ ዐቅሉ ተኝቶም ይሁን ሰክሮም ይሁን ምንም ይሁን ታሞም ይሁን ዐቅሉን ተሳተ ምንም ዐቅሉን የማያውቅ ከሆነ ውዱእ ይበላሽበታል። ላ ነውም እንቅልፍ ሲቀር ቃዒዲን ሙመኪኒ መቃዕደተሁ ፊ መቀሪሂ እዛ ቦታው ላይ መቀመጫውን አብጅቶ በደንብ አድርጎ የተቀመጠ ሰው ሲቀር ማለት ነው። ያ ሸርጣለው አቀማመጡ ያንን በደንብ አድርጎ ተተቀመጠ ያስ እንቅልፍ ያ ውዱእ አይፈታም ይላል። ፈስሉን የጅቡል ኢስቲንጃኡ ኢስቲንጃ ማድረግ ግዴታ
ይሆናል። ሚን ኩሊ ረጥቢን እርጥብ በሆነ ሁሉ ኻሪጅን የሚወጣ ሚነል ቁቡሊ ወዱቡር ከስተኋላም ይሁን ከስተፊት የሚወጣ ነገር እርጥብም ሁሉ እስትንጃአ ግዴታ ይሆናል ማለት ነው። እስትንጃአ ግድ ነው። ገይረል መንይ ከዘር ፈሳሽ በስተቀር ያለ ቢልማኢ በውሃ ማለት ነው። ኢላ አየጥሁረል መሐሉ ቦታው እስከሚጸዳ ድረስ ማጠብ አለበት። አው ቢመስሒሂ ሰላተ መሰሓቲን ወይ በሶስት ድንጋይ በማበስ ማለት ነው። 3 ጊዜ በማበስ አው አክተረ ከዚህም የበዛ ይሁን ማለት ነው። ከዚህም የበዛ ቢሆን በ3 ማበስ ከይህም በላይ ቢሆን ካበሰ ያው ይጠራል ማለት ነው። ኢላ አየንቀል መሐሉ ቦታው እስከሚጸዳ ድረስ ቦታውን ነጃሳውን እስከሚነቅለው ማለት ነው። ወይም በቂየል አሰሩ ምልክቱ ቢቀርም ግድ የለም ማለት ነው። ለምሳሌ በድንጋይ አስተናጀን በል አንድ ሰው የዛ የድንጋዩ ምልክት ብልቱ ላይ ካለ ይሄ ችግር የለውም ማለት ነው። እንደዚሁም የሶፍቱም በሶፍት እንትን ብሎ አስተናይቶ ከሆነ በዛ አዳርቆ ሸርጡን ጠብቆ ካረገ ምልክት ካለው ለምሳሌ እንደ ነጭ ነገር ሊሆን ይችላል እዛ ብልቱ ላይ ያ ችግር የለውም ማለት ነው። ቢቃሊዒን ጧሂሪን ጧሃራ በሆነ ጃሚዲን ደረቅ በሆነ ነገር ነው ያን ነጃሳውን የሚያነሳው። ገይሪ ሙህተረሚን ከበጃ ያለው እንዳይሆን ማለት ነው። ከበጃ ያለው ምሳሌ በሚበላ ነገር እንዳያረግ በዳቦ በምናምን በመሳሰሉት በዛ እንዳያዳርቅ ማለት ነው። ከሐጀሪን ድንጋይ መሆን አለበት። አወረቂን ወይ ወረቀት ወይ ሶፍት በዚህ አዳርቆ እንትን የሚል ከሆነ በዚህ ቢሰጅድ ከዛ ውዱ ቢያረግ ውሃ ያለ እንኳን ቢሆን በሶስት ድንጋይ ሸርጡን ጠብቆ ካስተናጀ ውሃ ያለ እንኳን ቢሆን ውዱ አድርጎ መስገድ ይችላል። በድንጋይ አዳርቆ አስተናይቶ ማለት ነው። ወለው መዓ ውጁዲል ማ ውሃ ያለ እንኳን ቢሆን ማለት ነው። ውሃ ያለ እንኳን ቢሆን ያስተናጀው ይቻላል፣ ችግር የለውም ማለት ነው። ኢንሻአላህ ዛሬ የያዝናቸው ደርሶች እነዚህ ናቸው። አላህ በሰማነው ተጠቃሚ ያለ ያድርገን። ወአኺሩ ዳዕዋና አኒል ሐምዱሊላሂ ረቢል ዓለሚን።